ሰላም ውድና የተከበራችሁ የልቤት ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ትንሽ ርቄ ቆይቼ ነበረ። ቪዲዮ ከሰራሁ በጣም ቆይቻለሁ። እውነት ለመናገር ከ3 ወር በላይ ሆኖኛል። አልተመቸኝም ነበረ። ያኔ ሰው ቤት የሚኖር ታውቁታላችሁ፣ ሁሌም አይሟላም እና ለዛ ነው ትንሽ ራቅ ብዬ ነበረው ማለት ነው። አሁን ግን እግዚአብሔር ይመስገን በአዲስ ጉልበት በአዲስ አሰራር ተመልሻለሁ ማለት ነው። እስካሁን ድረስ ላደረጋችሁልኝ መልካም ንግግር፣ መልካም ድጋፍ፣ መልካም ስለ ሁሉም ነገር በጣም የማመሰግነው። ብዙ ልጆች፣ ብዙ እህቶች፣ ወንድሞች በርቺ አይዞች ትሉኛላችሁ እና እግዚአብሔር ያክብርልኝ። እውነት ለመናገር በጣም የማመሰግነው ቃል የለኝም እንደናንተ። የተሻለ ደረጃ ደግሞ በዩቲዩብ ላይ ጥሩ አሰራሮችን ጥሩ ተሞክሮችን እየመጥቼ የተሻለ ደረጃ ደርሼ ደግሞ እንደምንገናኝ ተስፋ አደርጋለሁኝ። ተስፋ መቁረጥ የለም። ዛሬ ግን የመጣሁት አንድ ጥያቄ ስለ ዩቲዩብ እንድንነጋገር ነው የመጣሁት ማለት ነው። ሀሳባችሁን በኮሜንት እንድታስቀምጡልኝ። የእናንተ አስተያየት በነገራችን ላይ ለእኔ ትልቅ ትምህርት አለው። እንደዚህ የተሳሳትኩት ነገር ካለ፣ ትክክል የሆንኩት ነገር ካለ ይሄንን እንደዚህ ብታረጊ፣ ይሄንን እንደዚህ ብታስተካክዩ መልካም ነው የምትሉኝ ነገር ካለ በኮሜንት ሀሳባችሁን ለመቀበል ዝግጁ ነኝ። ኮሜንት ክፍት ነው፣ ኮሜንት አስቀምጡልኝ ማለት ነው። ዛሬ ግን የመጣሁት እስከ ዛሬ ከሰራቸው ቪዲዮዎች ወደፊት ደግሞ ከምሰራቸው ቪዲዮዎች ስለ የትኛው አይዲያ ይሻላልኝ አንድ ላይ ብንመካከርበት፣ ለሁላችንም ዩቲዩበሮች ትኖራላችሁ እና ብንመካከርበት፣ የተሻለ ነገር ብንሰራበት። መቼም ሰው አንድ የሆነ ነገርን ስራዬ ብሎ ከያዘው ስለዛ ነገር ማሰቡ አይቀርም እና እኛ ደግሞ ዩቲዩብ እየሰራን ስለሆነ ስለዚህ ዩቲዩብ ምን አይነት አይዲያ ይዘን ብንመጣ ለሰዎች ተደራሽነት ይሆናል፣ ለሰዎች ይጠቅማል የሚለውን እሱን እንድንመካከርበት ነው ይላችሁ የመጣሁት ማለት ነው። ስለ ልቤ ዩቲዩብ እስከዛሬ ከሰራችሁ ቪዲዮዎች ይሄን ብታስተካክሉ፣ በዚህ አይዲያ ብትቀጥይ የምትሉ ነገር ካለ ኮሜንታችሁ ለመቀበል ዝግጁ ነኝ። አሁንም ወደፊት ደግሞ እንደ እግዚአብሔር ፈቃድ ለእናንተ ይጠቅማችኋል፣ አይታችሁ እናንተም ታዘጋጃላችሁ፣ ልጅ ታደርጋላችሁ የሚለውን ከሌሎችም ከራሴም ያገኘሁትን ትምህርት ወደ እናንተ ሸር የማደርግላችሁ ይሆናል። እናንተ ደግሞ ድጋፋችሁን በሸር በላይክ በሰብስክራይብ በኮሜንት እንድታበረታቱኝ እጠይቃችኋለሁ በቅንነት። እስከዛሬ ከዚህ የደረስኩት በእናንተ እገዛ፣ በእናንተ ድጋፍ፣ በእናንተ መልካም ቃል ነው እና አሁንም ይሄ መልካም ቃላችሁ ይሄ መልካም ድጋፋችሁ እንዳይለየኝ አሳስባለሁ ማለት ነው። እና እስከዛሬ ድረስ መቼም ቆየሁኝ። እስካሁን ድረስ ሞን ያልሆንኩኝ ቆይቻለሁ ለመናገር ከከፈትኩኝ አልሰራሁበትም፣ ግን ቪዲዮ እየሰራሁ አይደለም። ምክንያቱም ከስራ ጋር በጣም አልተመቸኝም ነበረ። ለዛ ነው እስካሁን ድረስ የቆየሁት ማለት ነው። እና አሁንም የእናንተ ድጋፍ የእናንተ እገዛ ያስፈልገኛል። ቪዲዮ እንድታጫውቱልኝ፣ ቪዲዮ ደግሞ አሁን ለመስራት እሞክራለሁኝ እንድታጫውቱልኝ እና ሰዓቴ በቅንነት ሙሉልኝ። ያለ እናንተ ድጋፍ ያለ እናንተ እገዛ ምንም ነው እና ይሄ ደግሞ በትብብር የሚሆን ነገር ነው። ሰዓቱ ከተባበርን ይሞላል ማለት ነው። እና ትንሽ ነው የቀረ፣ ደግሞ አግዙኝ። ይሄን ነው የምላችሁ። እና ዛሬ እየላችሁ የመጣሁት ስለ ወደፊት ስለ ልቤ ዩቲዩብ አሰራር በምን አይነት አይዲያ፣ መቼም የሆነ አንድን ሰው ስራ ጀመረ ከተባለ ምን አይነት ነው እንዴት ነው መባሉ አይቀርም እና ስለዛ ዩቲዩብ ደግሞ እያሰብኩ ነው። ለእኔ ብቻ ሳይሆን ለሁላችንም ብንመካከርበት፣ በኮሜንት ሀሳብ አስተያየት ብንሰጣጥበት፣ የአንዳችን ትምህርት የአንዳችን ስራ ለሌሎች ደግሞ መማሪያ ይሆናል። መጥፎም ይሁን ጥሩም ይሁን መማሪያ ይሆናል። ግዴታ ያ ነገር በእኛ ላይ መድረስ የለበትም እና ስለ ልቤ ዩቲዩብ ያላችሁን አስተያየት፣ ልቤ አንቺ እኮ በዚህ ብትሰሪ ያዋጣሻል፣ በዚህ እንደዚህ ብታደርጊ ትችያለሽ፣ እንደዚህ የምትሉት ነገር ካለ ኮሜንታችሁ ለመቀበል ዝግጁ ነኝ። ምንድነው ከአንድ ብርቱ ሁለት መድኃኒት ይባላል እና ሀሳባችሁን ተቀብዬ እንደሚሆን እናደርጋለን ማለት ነው። እና ወደፊት የተለያዩ ቪዲዮዎችን ለመስራት አስባለሁ። እውነት ለመናገር በአንድ ነገር ብቻ ረግጬ ብሰራ ደስ ይለኝ ነበር፣ ግን ሰው ቤት ያለ ሰው በአንድ ነገር ብቻ ለመስራት አይመችም። በተገኘው አጋጣሚ ነው መስራት ያለብን እና እስካሁን ድረስ አልወሰንኩኝም እውነት ለመናገር። ለምን ሀሳቤን አላካፍላቸውም? አንቺ እኮ በዚህ ነገር ትሰሪያለሽ ትችያለሽ ቢሉኝ ምናልባት ምልክት ብትሰጡ ብዬ ነው ወደ እናንተ ይዤ የመጣሁት ማለት ነው። እና በምን አይነት አይዲያ ብሰራ እኔ ዩቲዩብ እንትን ማለት እችላለሁኝ እና ይሄንንም ሀሳባችሁን አጋሩኝ ማለት ነው።
እኔ ያሰብኩት ነገር ሊኖር ይችላል። ግን ደግሞ ከኔ ሀሳብ እንዳልኳችሁ ከአንድ ብርቱ ሁለት መድኃኒቱ እንደሚባለው ተባብረን ስለዚህ ብትሰሪ ያጓጣሻል ብትሉ ደስ ይለኛል እውነት ለመናገር። ምክንያቱም የኮሜንተሮችን የቤተሰቦችን ሀሳብ አስተያየት መቀበል ስላለብኝ ከእናንተ የምፈልገው ነገር ስላለ ማለት ነው። በምክርም በድጋፍም በምንም ነገር ስላለ ይሄንን እንድታበረታቱኝ ሀሳብ እንድታመነጩልኝ ስለፈለኩ ነው ወደ እናንተ ይዤ የመጣሁትኝ። መስራቴ ግን አይቀርም ማለት ነው እና ለምታደርጉልኝ ሁሉ መልካም ንግግር፣ መልካም አስተሳሰብ፣ በቃ ስራ ሁናችሁ እንኳን ቪዲዮ ካፍታችሁ የምትሰሩልኝ ብቻ ምን ቃል የለኝም እውነት ለመናገር። እኔ ደግሞ ሞኒ ሁኜ እኔ ደግሞ ዩቱብ ተቀብሎኝ እንደ ሌሎቹ እስከምታዩኝ የቸኮላችሁ ልጆች እንደ እግዚአብሔር ፈቃድ አይቀርም ማለት ነው። በቅርቡ እሆናለሁኝ። እናንተ ቪዲዮ አጫውቱልኝ መሆኔ አይቀርም እና በጣም የማመሰግነው በጣም የማከብራችሁ እውነት ብዙ ልጆች እየመጣችሁ ታበረታቱኛላችሁ። አይዞሽ በርቺ የምትሉ ልጆች አላችሁ። ለእናንተ ቃል የለኝም እውነት ለመናገር ማለት ነው። ዩቱብ በነገራችን ላይ ከብዙ እህቶቼ ወንድሞቼ ጋር የተዋወቁበት ዩቱብ ነው። ስለከፈትኩ ሳይሆን ብቻ አላቅም እንዴት እንደምላችሁ በጣም ደስ ያለኝ እስካሁን ድረስ ዩቱብ በጣም ነው ደስ የሚለኝ። በጣም እጫወታለሁ በኮሜንትም ይሁን በቤት የሚሆን ብቻ ከስራ በኋላ ያለው ነገር በጣም ደስ የሚለው በዚህ ነው የምንጫወተው። አሁን ላይ ስልክ ከማውራትም የሆነ ነገር እንትን ከመሄድ የሚልቅ በኮሜንት ሀሳብ እንለዋወጣለን። እህቶችን እናበረታታለን፣ ወንድሞችን እናበረታታለን። ላይቭ ሲገቡ እየሄድን ቪዲዮ እየከፈትን እናጫውታለን እና ይሄ ነገር ትልቅ ድጋፍ ነው እውነት ለመናገር ማለት ነው። ለኛም በቃ ከሀሳብ ከጭንቀት የምንቀላቀልበት የምንላቀቅበት ነው። ለትንሽ ሰዓትም ቢሆን ባለችን ሰዓት ተገናኝተን ስንጫወት በተለይ በሰው ሀገር ያለን ከሰው ጋር የማንገናኝ ስልካችን ነው መድኃኒታችን እውነት ለመናገር እና በስልካችን ተገናኝተን ብዙ ነገር እንባባላለን፣ እንቀላለዳለን፣ እንጫወታለን፣ ቁም ነገርም እናወራለን እና ይሄ ነገር ስላለ በጣም ነው ደስ ያለኝ ስለተዋወቅኳቸው እውነት በጣም ነው ደስ ያለኝ ማለት ነው እና አሁንም ይሄ ነገር ይቀጥላል። መጫወታችን፣ መቀላለዳችን፣ ቁም ነገር ሲኖር ደግሞ ቁም ነገር እናወራለን እና ይሄ ነገር ስላለ ከእናንተ ጋር በመታወቂያ እውነት ለመናገር በጣም ነው ደስ ያለኝ። አሁንም ይቀጥላል ይሄ ነገር። እንደዚህ ያሉ ብለን የምንልበት ነገር የለም። ወደፊት እንሄዳለን አብረን እና ከእውነት ለመናገር ከሰብስክራይብ ይልቅ ሰዓት መሙላት ያደክማል። ሰዓት በጣም ነው የሚያደክመው። እኔ ቪዲዮ ስለማልሰራም ይሁን አላውቅም፣ ሰዓት ለመሙላት በጣም ያደክማል። ብዙ ልጆች ያግዙኛል እውነት ለመናገር ግን ሰዓት እስካሁን ድረስ እምቢ ብሎኛል እና ቪዲዮ ልሰራ እንትን ያልኩትም ትንሽ ሰዓት እንትን ስላለብኝ ነው። ቪዲዮ አጫውቱልኝ ፕሌይሊስት አለኝ። ስትተኙ ቢያንስ ስልካችሁን ራሱ ቻርጀር አድርጋችሁ ስትተኙ ፕሌይሊስት ስላለ የኔን ቪዲዮ ከከፈታችሁት አንድን ቪዲዮ ጨርሶ ወደ አንደኛው ወደ እኔ ነው እንጂ የሚሄደው ወደ ሌላ አይሄድም ማለት ነው እና ይሄ ነገር ስላለ ስልካችሁን ከፍታችሁ ስትተኙ ስራ ስትሰሩ ትንሽ ነው የቀረኝ እውነት ለመናገር እና ቢያንስ አመት እንኳን ሳይሆነኝ ሰዓት ይልሙላ አመት እንኳን ሳይሆነኝ ሰዓት ልሙላ። ምክንያቱም ለምን እንደዚህ እንዳልኳችሁ ታውቃላችሁ? አመት ከሆነ በኋላ ሰዓት ያነሳል፣ ይቀንሳል፣ እንዳሁኑ አይሰጥም ምናምን ስለሚባል ነው ማለት ነው እና አመት ሳይሆን ሰዓት ልሙላ። አግዙኝ ቪዲዮ በመክፈት በተለይ ቅመሞችዬ፣ እውነት ቅመሞችዬ ክፈቱልኝ። ያኔ ዋይፋይም ቤት ውስጥ ስላለ ስራ ስትሰሩ ሁለት ቪዲዮ ብታዩልኝ ራሱ ትልቅ ነገር ነው ለኔ ማለት ነው። ሁለት ቪዲዮ አያችሁ ማለት 2 ሰዓት 4 ሰዓት ይሰጠኛል ማለት ነው እና ይሄ ነገር ስላለ በትንሽ ነገር ቢሆን ደግፉኝ፣ አበረታቱኝ። ከእናንተ የምፈልገው ሀሳብ አስተያየታችሁን በምን አይነት አይዲያ እንድሰራ ትፈልጋላችሁ ማለት እስኪ ሀሳብ ስጡኝ። አንቺ እኮ ይሄ እንደዚህ ብትሰሪ እንትን ትያለሽ፣ በዚህ አካሄድ አንቺ ትችያለሽ የምትሉት ነገር ካለ ሀሳባችሁን ጠቆም አድርጉኝ። እኔ ደግሞ አስቤበት እወስናለሁ ማለት ነው። በምን ታዲያ ብመጣ ይሻላል? አስቤበታለሁ ግን ከኔ ይልቅ ደግሞ ኮሜንተሮችን እስኪ ላማክራቸው ቤተሰቦችን። መቼም ምንም ነገር ሲሆን አሁን ወደዚህ ነው የምንመጣውና እስኪ የነሱ ሀሳብ እኮ ያስፈልገኛል። ሀሳብ ማዳመጥ አይከፋም ብዬ ነው። ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልኝ። ኮሜንታችሁን አነባለሁ፣ እመልሳለሁ። ስለምታበረታቱኝ፣ ስለምታደርጉልኝ መልካም ድጋፍ
ከልብ አመሰግናለሁ። እውነት ለመናገር እግዚአብሔር ያክብርልኝ። ባላችሁበት እግዚአብሔር ይጠብቃችሁ እና መልካም ቀን ይሁንልኝ። ከበሩልኝ። እውነት በጣም ወዳችሁ በጣም ማከብራችሁ። በሌላ ቪዲዮ እስከምንገናኝ ደግሞ ቸርን ሰንብት። መልካም ቀን ይሁንላችሁ።